ጤና ይስጥልኝ ተመልካቾቻችን እንደምን ውላችሁ አምሽታችኋል። በላይ በቀለ ነኝ። ቱርክ የአየር ክልሏን ጥሶ ሊገባ የነበረም የኢራን ባሊስቲክ ሚሳኤል ተመቶ መውደቁን ስታስታውቅ በሰሜናዊ እስራኤል በተፈጸመ የሚሳኤል ጥቃት የሰው ሕይወት ማለፉ ተነግሯል። የነዳጅና የምግብ ዋጋ መጨመር ዓለምን ስጋት ላይ ጥሏል። በተለይ ከኢራን አልፎ የባሕረ ሰላጤው ሀገሮች የነዳጅ ተቋማት መመታታቸው ችግሩን እንዲጎላ አድርጓል። የኢራን ጦርነት ተባብሶ ሲቀጥል አሜሪካም ዲፕሎማቶቿን ከመካከለኛው ምስራቅ ማስወጣት ቀጥላለች። አባቱን በመተካት የኢራን ጠቅላይ መሪ ሆኖ የተመረጠውን ሞጅታባ ካማኒን ኢላማ እንደሚያደርጉ አሜሪካና እስራኤል ማስታወቃቸው የጦርነቱን መራዘም አመላክቷል። ሁሉንም አዳዲስ መረጃዎች እናቀርባለን በዝርዝር። በቅድሚያም ከሀገር ውስጥና ከውጭ ሰፊ ተቀባይነት እያገኘ ያለውን የቴምር ፕሮፐርቲን ማስታወቂያም ተከታትለን እንመለሳለን። አብራችሁን ቆዩ። ቴምር ፕሮፐርቲ በ30% ልዩ ቅናሽ የመኖሪያ ቤቶችን በመሃል ቡልጋሪያ ከአፍሪካ ንብረት አጠገብ ቢያከራዩት በዶላር የሚያከራዩቸው ቢኖሩበት ለመኖር ምቹ የሆኑ ቤቶችን ይዘንሎት ቀርበናል። ባለ 1 መኝታ 69 ካሬ በ5 ሚሊዮን 554 ሺህ ብር፣ ባለ 2 መኝታ 82 ካሬ በ6 ሚሊዮን 600 ሺህ ብር፣ ባለ 3 መኝታ 126 ካሬ በ10 ሚሊዮን 143 ሺህ ብር ብቻ ይዘንሎት ቀርበናል። ያስተውሉ፣ ይህ ዋጋ 100% ለሚከፍሉ ደንበኞቻችን ብቻ ነው። በተጨማሪም በግንባታ መሰረት በ36 ወር ለምትከፍሉ ከ1 ሚሊዮን 587 ሺህ ብር ቅድመ ክፍያ ጀምሮ በመክፈል የቤት ባለቤት መሆን ይችላሉ። ቀሪው እስካዱ ያለምንም ጭማሪ በኢትዮጵያ ብር መክፈል ይችላሉ። ለበለጠ መረጃ በ0955 27 74 74 ይደውሉ። ቴምር ፕሮፐርቲስ። ቱርክ የአየር ክልሏን ሊጥስ የሞከረ ሌላም የኢራን ባሊስቲክ ሚሳኤል ተመቶ መውደቁን የሀገሪቱ መከላከያ ሚኒስቴር አስታውቋል። ወደ ቱርክ ሲወነጨፍ የነበረ የኢራን ሚሳኤል በኔቶ ኃይል ተመቶ መውደቁን ሚኒስቴሩ ገልጧል። ሚሳኤሉ ከቱርክ ድንበር 40 ኪሎ ሜትር ላይ የተመታ ሲሆን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ የአባል ሀገራትን ደህንነት ለመጠበቅ ሁሌም ዝግጁ ነው ብሏል። ማምሻውን ባወጣው መግለጫ ባለፈው ሳምንት በተመሳሳይ ኔቶ የቱርክ አየር ክልል ሊገባ የሞከረ የኢራንን ሚሳኤል መቶ መጣሉ ይታወሳል። የዛሬው ጥቃትን ተከትሎ የቱርክ ፕሬዝዳንት ራሲብ ጣይብ ኤርዶዋን አስቸኳይ የካቢኔ ስብሰባ የጠሩ ሲሆን ሀገራቸውን ከመካከለኛው ምስራቅ ግጭት እንድትርቅ ማድረግ ቅድሚያ የሚሰጡት ተግባር እንደሆነ ገልጸዋል። የቱርክ ጦር ኃይል በተጠንቀቅ ቆሞ የቀጠናውን ሁኔታ በንቃት እየተከታተለ መሆኑን የጠቀሱት ኤርዶዋን በቀጣይ የሚሆነው እየታየ ምላሽ ይሰጣል ብለዋል። ከኢራን በኩል በቱርክ ላይ ስለተወነጨፈው ሚሳኤል ምንም የተባለ የለም። ኤርዶዋን ኢራን አግላይና የተሳሳተ እርምጃም እየተከተለች ነው ብለዋል። አክለው የኢራን ጥቃት የበረታባት የኩዌት አሚር ሀገራቸው በሉዓላዊነቷ ላይ የሚቃጡ ድርጊቶችን የመከላከልና ምላሽ የመስጠት መብት እንዳላት ገልጸዋል። የኢራን ትንኮሳ ዘለን ጦርነት ውስጥ እንድንገባና ጦርነቱን ወደ ቀጠናው ለማስፋፋት ነው ያሉት አሚሩ፣ ያም ሆኖ እስካሁን ስንከላከል ቆይተናል፣ ምላሽ የመስጠት መብት እንዳለንም እንገነዘባለን ብለዋል። በማዕከላዊ እስራኤል በተፈጸመ የኢራን ሚሳኤል ጥቃት አንድ ሰው ሲገደል 2 ሌሎች በጽኑ መቁሰላቸው ተነገረ። በርካታ ትናንሽ ቦምቦችን በያዘ የሚሳኤል አረር በተፈጸመ በዚህ ጥቃት 6 የሚደርሱ ኢላማዎች መመታታቸው ታውቋል። የሞተውና የቆሰለው የአንድ ኮንስትራክሽን ሰራተኞች ናቸው ተብሏል። ይሄ የማዕከላዊ እስራኤል ጥቃት የኢራን ጠቅላይ መሪ ሙጅታባ ካማኒ መመረጣቸውን ተከትሎ የተፈጸመ ነው ተብሏል። የእስራኤል ጦር ኃይል በምላሹ በኢራን የተለያዩ አካባቢዎች ሰፊ ድብደባ ሲፈጽም ውሏል። በዛሬው ጥቃት ከተመቱ ስፍራዎች መካከል የኢራን አብዮታዊ ዘብ ወታደራዊ ጦር ሰፈሮች ይገኙበታል። የነዳጅ ዋጋም እየጨመረ መሆኑ ከፍተኛ ዓለም አቀፍ ስጋትና ተቃውሞ እያስነሳ ነው ይባላል። ድፍድፍ ነዳጅ በበርሜል $120 መግባቱ ሲነገር፣ ይህም ጦርነቱ ሲጀምር ከነበረው የ65 በመቶ ጭማሪ ማሳየቱ ታውቋል። ፕሬዝዳንት ዶናልድ ትራምፕ የነዳጅ ጭማሪው ለአጭር ጊዜ የሚቆይ ነው ብለዋል። የኢራን የኒኩሌር ስጋት ሲወገድ የዓለም ደህንነት የሚረጋገጥ በመሆኑ ያኔ የነዳጅ ዋጋ በቋሚነት ተረጋግቶ ይቀጥላል ብለዋል። አሜሪካና እስራኤል ብቻ ሳይሆኑ ኢራንም በጎረቤት ሀገሮች የነዳጅ ጣቢያዎች ላይ የሚሳኤል ጥቃት እየፈጸመች መሆኑ ይነገራል። በተባበሩት አረብ ኤሚሬትስ የሚገኝ አንድ የነዳጅ ማጣሪያ በድሮን ከተመታ በኋላ ዛሬ
እሳት መነሳቱን ዘገቦች አመልክተዋል። የባህሬን ብቸኛ የነዳጅ ማጣሪያም ጥቃት ሲደርስበት ሳውዲ አረቢያ ግዙፍ በሆነው የነዳጅ ማምረቻዋ ላይ የተወነጨፉ በርካታ ድሮኖች መታመጣሏን ገልጻለች። ጦርነቱ እየተባባሰ መምጣቱን ተከትሎ አሜሪካም ባህሬን፣ ኢራቅ፣ ዮርዳኖስ፣ ኩዌት፣ ሊባኖስ፣ ኳታር፣ የተባበሩት አረብ ኤሚሬትስ፣ ካራቺና ፓኪስታን የሚገኙ ዲፕሎማቶቿ ለቀው እንዲወጡ ማዘዟም ተነግሯል። አዲሱን ጠቅላይ መሪ ሙጅታባ ካማኒን በመደገፍ በዋና ከተማ ቴሄራንና በሌሎች ከተሞች የድጋፍ ሰልፍ መካሄዱን የሀገሪቱ ብሔራዊ ቴሌቪዥን ጣቢያ ዘግቧል። በሺዎች የሚቆጠሩ ሰዎች አዲስ ተመራጩን ጠቅላይ መሪ በመደገፍ ሰልፍ ሲወጡ በመላው ኢራን ለዚሁ ሲባል ትምህርት ቤቶች ተዘግተው መዋላቸው ታውቋል። የኢራን ፕሬዝዳንት አዲሱን ጠቅላይ መሪ ብልህናም የሀገሪቱን ችግሮች በፍጥነት የሚፈታ ነው በማለት አወድሰዋል። የአዲሱ መሪ ምርጫም የሕዝቡን ፍላጎት የሚያንጸባርቅ ነው ብለዋል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን ለአዲሱ የኢራን ጠቅላይ መሪ የደስታ መግለጫ በመላክ የቀደማቸው ማንም የዓለም መሪ የለም፣ ሩሲያም ለኢራን ያላት አጋርነት መቼም የማይናወጥ ነው ብለዋል ፑቲን። በሌላ ዜናም የአሜሪካ መሪ ዶናልድ ትራምፕ ለኢራን የሴቶች እግር ኳስ ቡድን አባላት ጥገኝነት እንደሚሰጡ አስታውቀዋል። ለቡድኑ አባላት አውስትራሊያም ጥገኝነት ከከለከለች እርሳቸው እንደሚሰጡ ገልጸዋል። ለውድድር አውስትራሊያ የሚገኙት የኢራን አባላት ከጦርነቱ ጋር በተገናኘ ወደ ሀገር እንዳይመለሱና በአውስትራሊያ ጥገኝነት ማግኘት የሚያስችል የፊርማ ማሰባሰቢያ ፕሮግራም እየተካሄደ ነው። እስካሁን ከ60 ሺህ በላይ ፊርማ ተሰብስቧል። አውስትራሊያም ተጫዋቾቹን በግድ ወደ ሀገራቸው እንዲመለሱ በማድረግ ስህተት እንዳትሰራ መክረዋል ትራምፕ። የቡድኑ 5 አባላት ከሆቴላቸው ወጥተው በፖሊስ እጅ እንደሚገኙ ታውቋል። ቡድኑ የኢራን ጦርነት ከመጀመሩ በፊት ነው ከሀገር የወጣው ተብሏል። ይህ በእንዲህ እንዳለ የሊባኖስ መንግስት ከእስራኤል ጋር ቀጥተኛ ድርድር ለማድረግ ጥሪ ማቅረቡ ሲታወቅ አስቸኳይ ተኩስ አቁም እንዲደረግና ሄዝቦላህን ትጥቅ ለማስፈታት እስራኤል ድጋፍ እንድትሰጥ ፕሬዝዳንት ጆሴፍ ኡን ጠይቀዋል። በዓለም ፊት ቀጥተኛ ድርድር እናድርግና ሄዝቦላህን ትጥቅ ለማስፈታት ለጦር ኃይሉ ድጋፍ ስጪ ነው የሊባኖስ ፕሬዝዳንት ጥሪ። ሄዝቦላህ ለኢራን በመደገፍ በእስራኤል ላይ ሮኬት መተኮሱን ተከትሎ የእስራኤል ጦር ሰፊ ዘመቻ በሊባኖስ እያካሄደ መሆኑ ይታወቃል። በእስካሁኑ ዘመቻ 400 ገደማ ሰዎች ሲገደሉ 1 ሚሊዮን የሚጠጉ መፈናቀላቸው ይነገራል። አሜሪካም በኢራን ጦርነት የተገደለባትን 7ኛውን ወታደር ዛሬ በክብር አስባለች። ይሄኛው ወታደር ባለፈው ሳምንት ሳውዲ ውስጥ ከቆሰለ በኋላ ነው ትላንት ሌሊት ማረፉ የተሰማው። ጦርነቱ ከተነሳ ወዲህ አጠቃላይ የተገደሉ የአሜሪካ ወታደሮችን ቁጥር 7 አድርሶታል። አሁን የሞተው ወታደር ቤንጃሚን ፔኒንግተን የሚባል የ26 ዓመት ወጣት ሲሆን ግሌንዴን ኬንታኪ ተወላጅ ነው። የኢራን ጦርነት በዓለም የምግብ ምርት ላይ ከፍተኛ አደጋ መደቀኑም እየተነገረ ሲሆን በተለይ መካከለኛው ምስራቅ በማዳበሪያ ምርት በዋናነት የሚታወቁ ከመሆናቸው አንጻር ጉዳቱ ከፍተኛ እንደሚሆን ተገምቷል። የዓለማችን እስከ 35 በመቶ የማዳበሪያ ምርት አሁን ኢራን በዘጋችው የሆርሙዝ የባህር ወሽመጥ የሚተላለፍ መሆኑ ይነገራል። ኢራን ራሷም የዓለማችን ግዙፍ ዩሪያ ማዳበሪያም አቅራቢ ሀገር ስትሆን ሩሲያም ግብፅና ሳውዲን ትከተላለች። የኢራን ጦርነት ከተነሳ ወዲህ የግብፅ ዩሪያ ማዳበሪያ ዋጋ በ3 እጥፍ መጨመሩ ይነገራል። የሆርሙዝ መተላለፊያም ለዓለም የምግብ ምርት ወሳኝ ሲሆን ከዓለማችን የምግብ ምርት ግማሽ ያህሉ በማዳበሪያ ላይ ጥገኛ መሆኑ ይወሳል። ነዳጅም እንደዚያው። በዚሁ ጦርነት ሳቢያም የዓለማችን 20 በመቶ የነዳጅ አቅርቦት መሰናክል እንደገጠመው ሲነገር ይህም በ1956 እና 57 እንደ ፈረንጆቹ አቆጣጠር በስዌዝ ቀውስ ጊዜ ካጋጠመው በ2 እጥፍ በልጧል። ያሁኑ ችግር ያኔ የስዌዝ ቀውስ ባጋጠመ ጊዜ ቢያንስ አቅም ያላቸው ሀገሮች ምርት ጨምረው እንዲያወጡ ለማድረግ ተሞክሯል። አሁን በዚህ ጦርነት ግን አቅም ያላቸው ሳውዲና የተባበሩት አረብ ኤሚሬትስን የመሳሰሉ ሀገሮች የጥቃት ሰለባ በመሆናቸው ለዓለም ገበያ ከሚያቀርቡት ነዳጅ ለመቀነስ ተገደዋል። እንኳንስ ተጨማሪ ሊያመርቱ ቀርቶ
የስዊዝ ቀውስ 10 በመቶ የነዳጅ አቅርቦትን ሲያሰናክል በ1990 መጀመሪያ የተካሄደው የባሕረ ሰላጤው ጦርነት 9 በመቶ፣ በ1973 የተደረገው የአረቦች የነዳጅ ማዕቀብ 7 በመቶ፣ የ1979 የኢራን አብዮት 5 በመቶ የነዳጅ አቅርቦት ተጽዕኖ ማሳደራቸው ይነገራል። ያሁኑ 20 በመቶ። ቴምር ፕሮፐርቲ በ30% ልዩ ቅናሽ የመኖሪያ ቤቶችን በመሃል ቡልጋሪያ ከአፍሪካ ህብረት አጠገብ ቢያከራዩት በዶላር የሚያከራዩቸው ቢኖሩበት ለመኖር ምቹ የሆኑ ቤቶችን ይዘንሎት ቀርበናል። ባለ 1 መኝታ 69 ካሬ በ5,554,000 ብር፣ ባለ 2 መኝታ 82 ካሬ በ6,600,000 ብር፣ ባለ 3 መኝታ 126 ካሬ በ10,143,000 ብር ብቻ ይዘንሎት ቀርበናል። ያስተውሉ፣ ይህ ዋጋ 100% ለሚከፍሉ ደንበኞቻችን ብቻ ነው። በተጨማሪም በግንባታ መሰረት በ36 ወር ለምትከፍሉ ከ1,587,000 ብር ቅድመ ክፍያ ጀምሮ በመክፈል የቤት ባለቤት መሆን ይችላሉ። ቀሪው እስካዱ ያለምንም ጭማሪ በኢትዮጵያ ብር መክፈል ይችላሉ። ለበለጠ መረጃ በ0955 27 74 74 ይደውሉ። ቴምር ፕሮፐርቲስ